በጣም ይቅርታ። ፍምስ ስትል ከህፃን እስከ ትልቅ ተከታዮች ናቸው። መዋለ ህፃናት ቢኬድ አዶናይ ይላል እና በህፃናት ላይ ለመስራት ዓላማ አለው። ስግጥ ሲሉ በትምህርታቸው፣ ፍምስ ሲሉ በውጤታቸው። ስግጥ በሉ ስትላቸው ልብሳቸው አውልቀው መንገድ ላይ እየሮጡ ነው ያሉት። ስለዚህ ይህ ትክክል ነው ወይ ይላል። እኔ ልብስህን አውልቀህ መንገድ ላይ ሮጥ አላለም። አዶናይን ስትመርጡ በምን መስፈርት እየመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ስግጥ ፍምስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። እነዚህ ስራ በሜዳ ያሉት ወጣቶቻችን ሄዱ ሌሎች አዶናዮች እንዲፈጠሩ አይሾው ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። አዶናይን እንኳን ደስ አለ፣ ኩባንያውን እንኳን ደስ አላችሁ። አዶናይ እንዲያደረገ የሚል እኛም እንደ ወላጅ እና ተማሪዎች ላይ ብትሰራ፣ ወጣቱ ላይ እንደሰራ ለዛ ነው እና በጣም አክብራችሁ ስለመጣችሁ በጣም አመሰግናለሁ። ስለቆየንባችሁ ደግሞ በጣም ይቅርታ። ኦልራይት የስግጥ ፍምስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይህ ነው። ሁሉም ሰው እንዲቀበል የምትፈልግ ከሆነ ተሳስረህ ነው በማትፈልገው ህይወት ውስጥ የምትኖረው። ሁላችንም የማይቀበልን ሰው አለ፣ የሚቀበልን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥ ፍምስ ማለት ምን ማለት ነው? አንደኛ ለልብህ በልብህ መተማመን ማለት ነው። እግዚአብሔር መልእክት ሲልክልህ ይህ ደረጃ ላይ መድረስ አለብህ፣ ይህ ስኬት ላይ መድረስ አለብህ፣ ስለዚህ በዚህ መንገድ ተከተል ሲልክ ብዙ ሰዎች ይህ መልእክት ላይታያቸው ይችላል። ቢካዝ ለምን እዚህ ዓለም ላይ የለማ፣ ልብህ ውስጥ ብቻ ነው ያለው፣ ይህ ህልም ማለት ነው። ስለዚህ ለምንድን ነው ስግጥ የምትለው? ይህ መልእክት ልብህ ውስጥ ያለው ማለት ነው። ለሱ ታዛዥ ትሆናለህ፣ ትሰማዋለህ። ከሱ ውጭ ሌሎች ሰዎች እየሰማህ ከኖርክ ግን እንደ ሁሉም ሰው ነው የምትሆነው። እንደ ስንት ሰው መኖር ትፈልጋለህ? ስግጥ ማለት በራስህ ዓላማ ራስህን መስማት ነው። ፍምስ ደግሞ ምንድነው? የስኬት ማሚያ ላይ መድረስ ነው። በሰራኸው ነገር ስግጥ ብለህ በዛ ከሰራህ ሳትሰማ ልብህን ተከትለ እግዚአብሔርን የሰጠህን መንገድ ተከትለ ስኬት ላይ ስትደርስ ትፈምሳለህ። መርካቶ ላይ ይሁን የከፈትከው ቢዝነስ መሳካቱ አይቀርም። ስለዚህ እንደዚህ ብዬ አስረድቼ ስቲል ሀሳቤን የማይቀበሉ ሰዎች ካሉ የነሱ መነጽር አውጥቼ መቀየር አልችልም። የስንት ሰዎች መነጽር ልቀየር? አብዛኞቹ ክሪኤቲቭ መሆን የሚፈልጉ መውጣት የሚፈልጉ ራሳቸውን ማሳወቅ የሚፈልጉ ሰዎች ደግሞ በእኔ ሀሳብ በጣም ይስማሙበታል። ለምን? ልባቸው ውስጥ ያለው መንገድ ብዙ ሰዎች አይረዱላቸውም። ስለዚህ ለዚህ ነው ስግጥ ፍምስ የተባለው ማለት ነው። ስለ ቱሩ ደግሞ የኔ ዋና ዓላማ ምንድነው? ይህ ፍርሃት ማስወገድ ነው። አንድ ሜንሽን ያደረገው ነገር አለ ስለ ባህል ማለት ነው። ባህል አንድ ሰውን የሚያስር ከሆነ ይህ ባህል ሊሆን አይችልም። ባህል አንድ ሰው የሚጠላና የሚታዘብ ከሆነ የሚያወዳድቅ ከሆነ ይህ ባህል ሊሆን አይችልም። ባህል ምንድነው? ልዩነታችን አንድ የሚያደርገን ነገር ነው። ባህል ፍቅር ነው። ባህል አንድ ሰው የራሱ የባህል ልብስ የራሱ የባህል ምግብ ይዞ ሲመጣና እኔ ደግሞ ከዛ ስንሰባሰብ ያለው ውበት እሱ ነው ባህል የሚባለው እንጂ አንተ ስነ ስርዓት በዚህ መሄድ አለብህ በዛ መሄድ አለብህ የሚለው ትዕዛዝ ባህል ሊሆን አይችልም። ይገባኛል። አንዳንድ ሰዎች ምን አይነት አመለካከት አላቸው? ስግጥ በሉ ስትላቸው ልብሳቸው አውልቀው መንገድ ላይ እየሮጡ ነው ያሉት። ስለዚህ ይህ ትክክል ነው ወይ ይላል። እኔ ልብስህን አውልቀህ መንገድ ላይ ሮጥ አላለም። ይሄ የታወቀ ነገር ነው። ኮመንሰስ ነው የሚጠይቀው። እኔ ልብሴን አውልቄ መንገድ ላይ አልሮጥም፣ አላረገውም። ምክንያት ትክክል አይደለም፣ እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ምነው? በልባቸው፣ በህልማቸው፣ በዓላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ። በዛ አስተሳሰብ ይህ ማስተማር ደግሞ የምፈልገው መድረክ ላይ ወጥቼ ነው። ስግጥ ፍምስ ቱር ላይ ይህ ነው ዋና ዓላማዬ። በአዲስ አበባ እንጀምራለን። የመጀመሪያው ኢቨንታችን የሚሆነው አዲስ አበባ ነው። ኮንፊደንስ አስተምራቸዋለሁ፣ በራስ መተማመን አስተምራቸዋለሁ፣ እንዴት እንደሚሰግጡ አስተምራቸዋለሁ፣ ህልማቸው እንዴት እንደሚያሳኩ፣ እንዴት እንደሚፈምሱ፣ እንዴት ኢንተርናሽናል እንደሚሆኑ እኔ ራሴ ልመራቸው እፈልጋለሁ። ቢካዝ የኔ መንገድ ወደዛ ስለሆነ ማለት ነው። ከማን መሀል ነው የሚፈምሱት? አስተማሪዎች፣ ወላጆች ከነሱ ከሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ሰግጣለህ፣ ትገብዳለህ። እንግዲህ ስግጥ ብለህ ከሰራህ አመጋገብን ከተከታተል ኦፍኮርስ ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማህ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው?
እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥ ፊልምስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል። አዲስ አበባ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይተዋወቃሉ። በዘፋኝ ብትሉ በኤኒ ሙቪ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። የበለጠ ኢትዮጵያን ኮንተንት ክሪኤተርስ ይሆናል። የኢትዮጵያ ሰዎች አብዛኞቹ ማለት ነው ኢንተርናሽናል ማድረግ እንፈልጋለን በክሪኤቲቪቲያቸው በፈለጉት ነገር። ይኸው እንደምታዩት ይህ የሚያምር ሎጎ የተሰራው ማለት ነው በክሪኤቲቪቲ ነው። ግን ይህ የሚመስል ሎጎ ለመስራት አንደኛ በራስ መተማመን ያስፈልጋል፣ ኮንፊደንሱም ያስፈልጋል። እኔ እሰራዋለሁ የሚል ማለት ነው። እሷን እንፈጥራታለን፣ ክሪኤቲቪቲ እናሳድጋለን። ሰው ነፃነት እንዲኖረውና ወጥቶ በራሱ የፈለገው ነገር ክሪኤት እንዲያደርግ ነው ዋናው ዓላማችን። ከዚህ በላይ ደግሞ እኔ አሁን እንደ አፍሮ ሀብ ምን እያደረግን ያለ ነው? አይሾው ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾው ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ፣ ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናረጋታለን ማለት ነው። አፍሪካን በአጠቃላይ ነው የምላችሁ። ኩባንያውም እንደዚሁ የተሳካ ስራ እንደሚሰራ ተስፋ አለኝ እና ያለን እንግዲህ ውጤቱ ደግሞ ጥሩ እንደሚሆን በጣም እንተማመናለን። አዶናይም እንኳን ደስ አለ፣ ኩባንያውም እንኳን ደስ አላችሁ ለማለት ፈልጋለሁ። ኢንፋክት እንኳን የሶሻል ሚዲያ ሰው ወይም ደግሞ ጋዜጠኛ አይደለሁም። በአጋጣሚ የተገኘሁት እዚህ ላይ ስለ አዶናይ መናገር የሚፈልገው ነገር አለ። ብዙ ጊዜ ስለሱ ሶሻል ሚዲያ ላይ አይቻለሁ። ቅርብ ነው ሶሻል ሚዲያውን የተቀላቀለው። ለምን እንደሆነ አልገባኝም። ብዙዎቻችን ከቃላቱ እሱ ከመረጠው ቃላት ጋር ለምን ጦርነት እንደሚፈጠር አልገባኝም። ምንድን ነው አዶናይ የሚሰራው? ምን ሰርቷል? በአጭር ጊዜ ውስጥ ያለው ውጤት ምንድን ነው ብንል ለሁላችንም መልስ ሊሆን ይችላል እና ሁላችንም በፖዘቲቭ ማይንድ አይተነው ይሄ ልጅ ወደዚህ መጥቶ የወጣቱን በተለይ ዛሬ እንደምናውቀው ከ36 በላይ ዩኒቨርሲቲዎች አሉ። ዩኒቨርሲቲዎች የተመረቁ ወጣቶች 20% እና 25% ስራ ያገኙ፣ ግን ራሳቸው ሰልፍ ኮንፊደንስ ኖራቸው የራሳቸውን ስራ ክሬት እያደረጉ ሊሄዱ ትልቅ ሊደር ነው የሆነው። እንደምናውቀውላችን አይ ሃቭ ኤ ድሪም ብሎ ማርቲን ሉተር የዛሬ 60 ዓመት ተናግሯል። ይህ ስግጥና ፍትህ ውስጥ ትልቅ ድሪም አለ። ይህ ድሪም ደግሞ ለእሱ ብቻ ሳይሆን ለ120 ሚሊዮን ህዝብ እሱን ለሚከተሉ እሱን ለሚመርጡ ሰዎች ትልቅ ተሞክሮ ሆኗል። ይህም ደግሞ ሪዛልቱ በአጭር ጊዜ እያየነው ያለ ነው እና ሁላችንም ሳፖርት አድርገን ነገ ልጆቻችን እነዚህ ስራ ፍተው በሜዳ ያሉት ወጣቶቻችን እንዲሄዱ ሌሎች አዶናዮች እንዲፈጠሩ ከእሱ ስር ለማድረግ እሱ እንደ ትልቅ አምብሬላ እንዲሆን ድጋፍ መስጠት ያለብን። አመሰግናለሁ። ፍምስ ስትል ከህፃን እስከ ትልቅ ተከታዮች ናቸው። መዋለ ህፃናት ቢኬድ አዶናይ ይላል እና በህፃናት ላይ ለመስራት አላማ አለው። ስግጥ ሲሉ በትምህርታቸው፣ ፍምስ ሲሉ በውጤታቸው የሚለውን ነገር ይዘህ ብትንቀሳቀስ ለምን ትምህርት ቤት ላይ አንዱ ይዛል አዶናይ እንዲያደረገ የሚል እኛም እንደ ወላጅ እና ተማሪዎች ላይ ብትሰራ ወጣቱ ላይ እንደሰራ እኔ